ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን፣ በወልድ ወልደ እግዚአብሔር፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የበኩራት ልጆች እንኳን ለሊቀ መላእክት ለቅዱስ ገብርኤል ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። ዝክር ሚዲያችንን ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ አገልግሎታችን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። መልአኩ ቅዱስ ገብርኤል ረድኤትን በረከትን እንዲከፍለን የልዑል እግዚአብሔር መልካም ፍቃድ ይሁንልን። ሰላመ ገብርኤል እግዚአብሔር ሆይ ስለ ማርያም ክብር የቀረበውን የገብርኤልን ሰላምታ አምልጬ አጉልቼ አይደለ በችሎታዬ መጠን እናገር ዘንድ የማስተዋል መጽሐፍ ልቦና ስጠኝ። ፈጣሪ ሆይ አንደበቴ ሙሴ መናገር የማይችል ኮልታፋ እንኳን ቢሆን ጥበብን የሚገልጽ ምስጢርን የሚያስተረጉም ጰራቅሊጦስ አሮን አንደበት ይሁነኝ። ገብርኤል ሆይ የስሙ ትርጓሜ የማይመረመር ካለመኖር ማለት ከኢምንት ግብር በቀዳማይ የእሁድ ሰዓት ሌሊት ለተከናወነ ስነ ተፈጥሮ ሰላም እላለሁ። ገብርኤል ሆይ ማኅተሙ የአይሁድ ንጉሥ ይህ ነው የሚል የሕፃኑና የኢየሱስ የእናቱ መልክዓ ስዕል የተሳለብህ የበለዓም የራእዩ ኮከብ የልደት ሐዋርያ አንተ ነህና። ገብርኤል ሆይ ተመራምሮ ለማይደረስበት ስም አጠራር ሰላም እላለሁ። ነገር ግን አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ይመስላል። ገብርኤል ሆይ የአንበሳ የገጸ ላይምና የንስር ስነ ገጽ ካላችሁ ኪሩቤል ጋር የእግዚአብሔር ዙፋን ተሸክመ በከበረ የሰው ስነ አምሳል ሕዝቅኤል ያየ ከኪሩቤል አንዱ አንተ ነህ። ገብርኤል ሆይ እግዚአብሔር ልዩ የሆነ የምስጋና ዘውድ ላቀዳጀው ራስህና ሰርተ ርዕስህ እጅ እየነሳው ሰላም እላለሁ። ገብርኤል ሆይ የቃል ብርሃን ከጽንፍ እስከ ጽንፍ የሚደርስ ስነ ጸዳሉን በአራቱ ማዕዘን ዓለም የመላ አንተ ከምስራቅ የወጣ ፀሐይ ነህና። ገብርኤል ሆይ እጅግ የሚያስፈራ እሳተ ነበልባል መካከል የነነዌ ንጉሥ ያየው ከመላእክት ገጽ የደስታ መልክ ላለው ገጽ ሰላም እላለሁ። ገብርኤል ሆይ በንጽሕና ልብሰ ተክህኖ የተሰየምክ አንተ በፍርድ አይደለ በክርስቶስ ቸርነት እንድንዘን የነግሁንና የሰርኩን መስዋዕት በምታሳርግበት ጊዜ የኔን የኃጥኡን ኃጢአት አስተስሪልኝ። ገብርኤል ሆይ እንቅልፍ ለማይፈታተናቸው ለዓይኖች ቀራንብትና ዓለምን በብርሃናቸው ለሚያገለግሉ ከዋክብት ዓይኖች ሰላም እላለሁ። ገብርኤል ሆይ አንተም እንጂ የሰላም ዕረፍት ሰጠን ዘንድ ትጋ። ቅዱስ ሚካኤል ለሙሴ ጠባቂ ሆኖ በተሸለመ ጊዜ ታላቁን የኤርትራን ባሕር ከፍሎ አሻግሮታልና። ገብርኤል ሆይ የአብ አካላዊ ቃል መሳከው ብርሃን ለሚሆኑ ጆሮቼ ሰላም እላለሁ። የውበታቸው ጸዳል የበረሃ አበባ ለሚመስለውን ጉንጮች ሰላም እላለሁ። ገብርኤል ሆይ ከጭንቅና ከመከራ ለማውጣት የተላክ መልአክ ነህና ሰለስቱ ደቂቅ በእሳት ጉድጓድ በተጣሉ ጊዜ ሁለቱ ክንፎችን ጋርደ ከመጣል የዳንካቸው እኔንም አገልጋይህን በረድኤትህ ኃይል አድነኝ። ገብርኤል ሆይ በጎ መዓዛ ያለው ሽቶ መመንጫ ለሆኑ አፍንጮች ሰላም እላለሁ። የንጽሕና የቅድስና መገኛ ለሆኑ ከንፈሮችም ሰላም እላለሁ። ገብርኤል ሆይ ለሐና ልጅ ለማርያም ደስ የሚያሰኝ የምስራች እንዳበሰርካት ለእኔም የምጸድቅበትን የምድንበትን የምስራች አብስረኝ። የመልካም የምስራች ማብሰር ለአንተ ክፍልህ ነውና። ገብርኤል ሆይ ተጠራጣሪው ዘካርያስን ለገሠጸው አፍህ ሰላም እላለሁ። ደስታንና ፈገግታን ለሚያው የዕንቁ ባሕሪ ላላቸው ጥርሶችም ሰላም እላለሁ። ገብርኤል ሆይ ባሕሪ ከኢዮብ መንፈስ ባሕሪ የተመሳሰለ የዝምታ መልክ ነህና አመፃን እንዳይናገር ለአፌ ጠባቂው ነው፣ ለከንፈሬም የትዕግሥት መዝጊያ አብጅልኝ። ገብርኤል ሆይ ማኅተመ ባሕሪው ቃል ለሚሆን አንደበትህ ሰላም እላለሁ። የባቢሎንን የእሳት ውኤት ወደ ቀዝቃዛነት የለወጠ የእስትንፋስ ጠልም ሰላም እላለሁ። ገብርኤል ሆይ ጻድቃኖቹን ሁሉ ለመርዳት የታመንክ ነህና አስቀድሞ ቂርቆስንና እናቱን ኢየሉጣ እንዳዳንካቸው እኔንም የመከራ ቁስል እንዳይነዘንዘኝ ከእሳት ነበልባል አድነኝ።
የሚደሰት ጣዕመ ዜማ መፍለቂያ ለሆነው ጉሮሮ ሰላም እላለሁ። ዳግመኛም በንጽሕና ሐብል ባጌጠ አንገት ሰላም እላለሁ። ገብርኤል ሆይ ከላይ ከሰማይ ተልከ ወደ ማርያም በወረድክ ጊዜ የእግዚአብሔር ቃል ያለ ድካምና ያለ ችግር ከሥጋዊ ሥጋ ከነፍሷ ነፍስ ነስቶ በማኅፀኗ አደረ የሚለው ኃይል በሚያስደንቅ ግርማ ጠበቃ ጋረዳት። ገብርኤል ሆይ የቅድስናን ልብሰ ተክህኖ ለተጎናጸፈ ትከሻ ሰላም እላለሁ። ረቂቅ የሚሆን የብርሃን ሞጣይት ለደረበ ዘፋንህም ሰላም እላለሁ። ገብርኤል ሆይ በጎ ነገር ለመናገር ለመጻፍ እችል ዘንድ የድርሰት መንፈስ አሳድርብኝ። ዕዝራ ሱቱኤልን አጥብቆ በለመነው ጊዜ ምስጢርን የሚገልጽ መንፈስ በእሳት ጽዋ ሞልቶታልና። ገብርኤል ሆይ ስነ ባህሪው ለማይመረመር ደረት ሰላም እላለሁ። ጻድቃኖች የሚጠለሉበት ለክንደ ስፋትም ሰላም እላለሁ። ገብርኤል ሆይ እግዚአብሔር ብቻውን ቢያውቅስ እንጂ ስለ አንተ ተፈጥሮ ማንም ሆነ ማንም አስቦ የሚደርስብ የለም። ባሕርም እንዴት እንደሆነ መርምሮ የሚያውቅ የለም። ገብርኤል ሆይ እግዚአብሔር በመለኮታዊ ችሎታ አስተባብሮ ለፈጠራቸው እጆችህና ለሁለቱ ረቂቃን ወሮቶች እግዚአብሔር ስለሰጠ ሰላም እላለሁ። ገብርኤል ሆይ የክርስቶስንና የወላጅ እናቱ ሐዋርያ አንተ ነህና እሳቱ ከማይጠፋ ትሉ ከማያንቀላፋ የኩነኔ ጉድጓድ መንጥቅ አውጣኝ። ገብርኤል ሆይ ከዳራና ከቂርቆስ እስከ ክርስቶስ መወለድ ያለውን ዘመን መጥኖ የከነዳ ክንድህና እንደ ኩርና ሰላም እላለሁ። ገብርኤል ሆይ ያዘኑትን የምታረጋጋ ጻድቃንን የምትጎበኛቸው አንተ ስለሆንክ ሐዘንን የሚያስረሳ የደስታ ወይን አጠጣኝ። ላዘኑ ለተከዙ ወይን ያጠጣቸው ዘንድ ሕግ ተሰርቷልና። ገብርኤል ሆይ ቡሩካን ጸጋን ለሚገስጽ መጽሐፍ ሰላም እላለሁ። የክቡር መልአክ ጣቶች ለሚሆኑ ነበልባላዊት ጣቶችም ሰላም እላለሁ። ገብርኤል ሆይ ወደ እውነተኛው አምላክ አደራ አስጠብቀኝ። በዚህም ዓለም ጧት ተናገረውን ማታ የማይደግም ዘመድ ወይም ወዳጅ አይገኝምና። ገብርኤል ሆይ ብርሃናትን ለተጎናጸፉ ጣቶች ጽፍር ሰላም እላለሁ። በሁለት እሳታውያን አክናፍ አላሸበረቁ ጎኖችም ሰላም እላለሁ። ገብርኤል ሆይ ስለ እኔ ሕይወቱን አሳልፎ የሰጠውን ፈጣሪ ባሪያህና በአምሳል የፈጠርከውን እንዴት ታጠፋዋለህ? አሳምረህ ያነጽከውን ሕንፃ ስለምን ታፈርሰዋለህ? እያልክ ማልድልኝ። ገብርኤል ሆይ ምግቡ የምስጋና ጣዕመ ኅብስት ስለሆነ ሆደ ሰላም እላለሁ። የሦስቱ ሕዋሳት አካል መሥዋዕት ለሆነው ጽሩይ ልቦናም ሰላም እላለሁ። ገብርኤል ሆይ ስለዚህም አንተ የሕያዋን ሕያው ነህ። ሰው ግን ይሞታል፣ ወደ መሬትም ይመሰላል፣ ይበሰብሳል፣ ሕይወቱም እንደ ጢስ ብን ብላ ትጠፋለችና። ገብርኤል ሆይ ምስጋናን በዝማሬ ድምፅ ለሚያሰማ ለሚያሰመሰግን ሕሊና ሰላም እላለሁ። የሥጋዊ ባሕሪ ክፍለ አካል ግን በባሕሪ የሌለው ነው። ገብርኤል ሆይ የደህንነት መልአክ ነህና አገልጋይን ከችግር አውጣኝ። ይልቁንም ጠላቴ ሰይጣን የመቅሰፍት እሳት ወላፈኑን በእኔ ላይ በነዛ ጊዜ ፈጥነ በክንፎች ጋርደኝ፣ በክንፎች ጠብቀኝ። ገብርኤል ሆይ ለሚጠሩት ፈጥኖ የሚሰማ ሩሩ እሳታዊ ነበልባል አንጀትን ሰላም እላለሁ። ገብርኤል ሆይ አንተ በሁሉ ዘንድ አሸናፊ ነህ። አንተ በእግዚአብሔር ዘንድ መሥዋዕትን የሚያሳርጉ የካህናተ ሰማይ ሱራፌል ጓደኛ ነህ። የኪሩቤልም እንደዛው ጓደኛ ነህ። ምናልባት ቅዱስ ሚካኤል ቢተካከል እንጂ እንደ አንተ ማን አለ? ገብርኤል ሆይ ስነ ባህሪው ረቂቅ ስለሆነ እንብርት ሰላም እላለሁ። በብሩህ መብረቅ የተሸለመ ነበልባላዊ ወገብም ሰላም እላለሁ። ገብርኤል ሆይ እኔ ልበ ክፉ አፈ ጻድቅ ሲሆን ንስሐ ሳልገባ በከንቱ ሞት ይሆን? እባክህ ቁርጡን ንገረኝ። ገብርኤል ሆይ በሰማያዊ መልአክ ፊት ዘወትር ተንበርክከው ለሚሰግዱ ጉልበቶቼና አቋያጾቼም ሰላም እላለሁ። ገብርኤል ሆይ ስንፍናን የምታወግዝ የእውቀት ባለቤት እንደ ጥበበ ሰንበኖች ልቡና አዳራሽ ለአዳራሿም 7 አዕማድ አቆመችላት። ገብርኤል ሆይ ተውላጠ ስሙ ብልጣሶር ለሚባል በነቢዩ በዳንኤል ፊት በመገሰጽ በኤፍራጥስ ወንዝ ዳርቻ ለቆመ እግሮቼ ሰላም እላለሁ። ገብርኤል ሆይ ከቀድሞ ጀምሮ ያዘኑትን የምታረጋጋ አንተ ነህና በመከራና በጭንቀት በባቢሎን የሚኖሩ የእስራኤልን ከምርኮ መመለስ በዚሁ በነቢዩ በሕልሙ ነገርከው። አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መስከረም 19 በዚህች ቀን
ያለ ደም ማፍሰስ ሰማዕት የሆነ የአርማንያ ሊቀ ጳጳሳት ቅዱስ ጎርጎርዮስ ከአዘቅት የወጣበት መታሰቢያው ነው። ይህም በንጉሥ ድርጣድስ ዘመን በአርማንያ ሀገር ራሱን ባሪያ አድርጎ ይኖር ነበር። ይህም ንጉሥ ከሃዲ ነበርና ዕጣን ሊያሳርግ ወደ ጣዖት ቤት ሲገባ ቅዱስ ጎርጎርዮስን ጠርቶ ለአማልክት ዕጣን እንዲያሳርግ አዘዘው። ቅዱሱ ግን የንጉሡን ትእዛዝ አልሰማም። ስለዚህ ጽኑ የሆነ ስቃይን አሰቃየው፣ በእሳትም አቃጠለው። ከዚህም በኋላ ጥልቅ ከሆነ ጉድጓድ ውስጥ ጣለው። በዚያም 15 ዓመት ኖረ። በንጉሡ አዳራሽ አቅራቢያ የአንዲት አሮጊት ነበረች። እርሷም እንጀራ እየጋገር ቅዱስ ጎርጎርዮስ በውስጡ ካለበት ጉድጓድ ሁልጊዜ ጣይለት የሚላትን ራእይ አየች። ይችም አሮጊት እንዲህ እያለች እንጀራም እየጣለችለት እስከ 12 ዓመት ፍጻሜ ኖረች። በዚያም ወራት ይህ ንጉሥ ድርጣድስ ደናግሎችንና ቅድስት አርሴማን ገድሎ ሥጋቸውን በተራራ ላይ ተጣለ። ሰይጣንም በንጉሥ ድርጣድስ ላይ ተጫነ። እግዚአብሔርም የተፈጥሮ መልኩ ለውጦ እንደ እሪያ አደረገው። እንዲሁም ከቤተ መንግሥቱ ሰዎችን ብዙዎችን ሰይጣን ተጫነባቸው። በቤተ መንግሥት ውስጥ ታላቅ ሐዘንና ጭንቀት ሆነ። የንጉሡ እህት ግን በሌሊት ራእይ ጎርጎርዮስን ከጉድጓድ ውስጥ ካላወጣችሁት አለዚያ አትድኑም እንደሚላት ሰውን አየች። ለወገኖቿም ነገረቻቸውና እነርሱም ሄደው ቅዱስ ጎርጎርዮስን ከጉድጓድ አወጡት። በዚያም ጊዜም ቅዱሳን ደናግል ሥጋቸውን ገንዘው በመልካም ቦታ ኖራቸው። ከዚያም በኋላ ንጉሡና ቤተሰቦቹ ሁሉንም መራወሳቸው። ዜናውን ሁሉ በዕረፍቱ ታኅሳስ 15 ቀን ተጽፏል። ለእግዚአብሔር ምስጋና ይሁን። እኛም በዚህ ጸሎት አባት ይማረን ለዘላለሙ አሜን። በዚህችም ቀን በሊቀ ጳጳሳት አባ ብንያሚ ዘመን የሆነው የከበረ ቂርቆስ የዕረፍቱ መታሰቢያ ነው። ይህም ቅዱስ ሰው ከከሃዲው ንጉሥ ከመርቅያ በሸሸ ጊዜ በከፍተኛ ተራራ ላይ በብቸኛነት ተቀመጠ። በውስጡም አራዊት ይኖሩበታል። ምግቡን ከእግዚአብሔር ለመነ። አጋዘንም በየ3 ቀን ወደ እርሱ እንድትመጣ ወተቷንም እንዲጠጣ አዘዘለት። በእንግዲህ ያለ ሥራም 10 ዓመታት ኖረ። የተረገመ ሰይጣን ግን በተጋድሎ በቀና ጊዜ በአይነቱ በሆነ ፈተና ሊፈትነው ጀመረ። ያስፈራራው ዘንድ በጥቁር ባሪያ አምሳል የሚመጣበት ጊዜ አለ። ደግሞም በብዙ ሰራዊትና በፈረሰኞች አምሳል ሆኖ ይዘው ይታሰሩታል። በጅራፍም ገርፈው በእግሮቹ ይጎትቱታል። ሰይጣናት እንደሆኑ ባወቀ ጊዜ በመስቀል ምልክት በላያቸው ሲያማትብ ያን ጊዜ እንደ ጢስ ደሙን በሚወጡ ሸሹ። በአንዲት ዕለት በሌሊት ሲሰግድ በታላቅ ከይሱ አምሳል በአንገቱ ላይ ተንጠለጠለና በፊቱ ውስጥ ሊተነፍስበት ፈለገ። ያን ጊዜም ከእግዚአብሔር እርዳታ ለመነ። መልአኩ ልኮ አዳነው። የዕረፍቱን ጊዜ ወደ እርሱ ሲቀርብ ሊቀ ጳጳሳት አባ ብንያሚን ሄዶ ሥራውን ሁሉ ነገረው። ከዚህም በኋላ ወደ በዓቱ ተመለሰ። ሊቀ ጳጳሳቱ መገነዣውን እንዲያዘጋጁ 3 ኤጲስቆጶሳት ወደ እርሱ ላከ። ወደ በዓቱም በሄዱ ጊዜ ታሞ አገኙት። ነፍሱም ከሥጋው በምትወጣበት ጊዜ ለመናገር የማይቻል ታላቅ ክብርም ተመለከቱ። በበዓቱም ውስጥ ቀበሩት። ለእግዚአብሔር ምስጋና ይሁን። ለምን በጸሎቱ ጸልዩ ይማረን፣ በረከቱን ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን የኢትዮጵያ ንጉሥ የናኦል ልጅ የከበረና የተባረከች ሮማኖር የዕረፍቷ መታሰቢያ ነው። እሷም በጾምና በጸሎት የምትኖር ድሆችንና ችግሮችን የምትጎበኝ ነበረች። እግዚአብሔርም በጸሎቷ